ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የፍሬሽማን ኮርስ የሆነውን ጂኦግራፊ ቻፕተር 3 የመጨረሻ ፓርት ይዤላችሁ መጥቻለሁ። በሬፍት ቫሊ የሚለውን እናያለን። እንግዲህ እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ ማድረግ ትችላላችሁ። ኦኬ እንግዲህ ቻፕተር 3 ስለ ቶፖግራፊ ኦፍ ኢትዮጵያ ነው የሚያወራው። ኢትዮጵያን ቶፖግራፊ ለማየት ወደ 3 ከፍለን አይተናል። the western highland and lowland, the south east highland and lowland፣ የመጨረሻ የሆነው ደግሞ the rift valley የሚለው ነው ማለት ነው። ለዚህ በዛሬ ቪዲዮ rift valley ሞር ክሊርሊ በሆነ መንገድ እናያለን። rift valley ማለት ስምጥ ሸለቆ ማለት ነው። ስምጥ ሸለቆ እንዴት ነው የሚፈጠረው ካለን is a tectonically formed structure depression። እንግዲህ የኢትዮጵያም እንዲሁም የዓለም ሪፍት ቫሊዎች የሚፈጠሩት ምንድነው? በቴክቶኒክ አክቲቪቲ ነው። ቴክቶኒክ አክቲቪቲ ማለት ሁለት ፕሌቶች ወይም ሰርፌሶች ወደ ጎንና ወደ ጎን ምን ሲሳሳቡ መሃል ላይ ያለው ከነሱ መሃል ላይ ያለው መሬት ሲሰምጥ ይዛኔ ሪፍት ቫሊ ይፈጠራል ማለት ነው። it is bounded by two major and more or less parallel escarpments። እንግዲህ ይህ የኢትዮጵያ ሪፍት ቫሊ በፓራላል በሆነ ስካርፕመንት ምን ያለ ነው? ቦንድድ የተደረገ ነው። ቦንድድ የተደረገ ነው ማለት የተከበበ ነው በተራሮች በኖርዝ በኩልና በዌስት በኩል ስናየው ማለት ነው። ሞር ሪፍት ቫሊ በኢትዮጵያ እንዴት እንደሚፈስ እናያለን በስዕል። ኦኬ it is elongated and funnily shaped with the northeast and southwest orientation። እንግዲህ የሪፍት ቫሊ elongated ነው። ከሆነ ቦታ ከአፋር ይነሳና እስከ ሳውዝ ድረስ ሲመጣ elongated የሆነ እንትን ያለው ያም ብቻ ሳይሆን ፈነል ሼፕ የሆነ አይነት እንትን ያለው ላይክ የማጥለያ አይነት እንትን ያለው አፋር ትራያንግል ላይ ሲነሳ በጣም ሰፊ ነው። ከዛ በኋላ ወደ ውስጥ እየመጣን ስንሄድ ወደ ሴንትራል ፓርቱ ነው ወደ ሳውዝ እየተጠጋን ስንሄድ እየቀጠነ ይመጣል ማለት ነው። ፈነል ሼፕድ ያልነውም ለዚህ ነው። ማጥለያን የምታዩት ከሆነ ልክ ከላይ ምንድነው ሰፊ ነው። ከዛ በኋላ መያዣው ግን ጠበብ እያለ ይሄዳል ማለት ነው። ለዛ ነው ፈነል ሼፕድ ያልነው። በስዕል አንዴ ማየት እንችላለን። ኦኬ እዚህ ጋር በስዕል የሚያሳየን እንግዲህ ሪፍት ቫሊ ማለት ከዚህ ነው የሚነሳው። እንግዲህ እንደምታዩት ይሄ እንደምታዩት እንግዲህ አፋር ትራያንግል ይባላል። ይህ ነው እንግዲህ አፋር ትራያንግል ያልነው ትራያንግል እንደዚህ ስለሰራ ነው። ይህ የምታዩት ሪፍት ቫሊ ነው። ከዚህ ይመጣና ወደ ውስጥ ይመጣል። ከዛ እዚህ ጋር እንደምታዩት ሴንትራል ፓርት ሲደርስ በጣም እየጠበበ ይመጣል ማለት ነው። በዚህ መልኩ ነው ማለት ነው የኢትዮጵያን ሪፍት ቫሊ ምን። ስለዚህ በሁለት ጎራዎች የተከበበ ነው የሚለን እንግዲህ ይሄ እንደምታዩት እዚህ ጋር ሃይላንዶች አሉ፣ በዚህም እንደምታዩት ሃይላንዶች አሉ ማለት ነው። በስካርፕመንት የተከበበ ነው ማለት ይሄንን የሚያሳየን ማለት ነው። የኢትዮጵያ ሪፍት ቫሊ በዚህ መልኩ ማየት እንችላለን። አፋር ትራያንግል የሚለው እዚህ ጋር ሰፋ ይላል። ከዛ ልክ እንደ ማጥለያ እዚህ ጋር ደግሞ ቀጠን ይላል ማለት ነው። አፋር ትራያንግል መጀመሪያው ላይ ነው ማለት ነው። ኦኬ it opens out in Afar triangle where it is the widest and narrowest down into the south። እንግዲህ የኢትዮጵያ ሪፍት ቫሊ ሲስተም ከአፋር ትራያንግል እንዳያችሁት በጣም በዋይደስት በጣም በሰፊው ይነሳና ወደ ሳውዝ ሲመጣ እየጠበበ ይሄዳል ይለናል። ኦኬ the floor of the rift valley is made up of interconnected troughs, groups and depressions። የሪፍት ቫሊ ፍሎሩ በምን ኮኔክት ተደረገ ነው? በትሮፍ ኮኔክት ተደረገ ነው። በገርብስ በዲፕሬሽኖች ኮኔክት ተደረገ። ብዙ ጊዜ የኢትዮጵያን ሌኮችን ማየት ትችላላችሁ። በሳውዝ በኩል ያለውን ሪፍት ቫሊ ስናይ እንግዲህ ሌኮችን ነው። አባይ ኤንድ ጫሞ፣ ሻላ፣ ላንጋኖ እነዚህ ምንድናቸው? በውስጥም ልክ በላይ ስናያቸው የተገናኙ አይደለም፣ ግን በውስጥ ኮኔክትድ የሆኑ ናቸው ማለት ነው። ሪፍት ቫሊ ሲስተም ያስባላቸው ለዛ ነው። ከመሬት ውስጥ ይገናኛሉ ማለት ነው እነዚህ ሌኮች። ለዛ ነው በጋርፕስ በትሮፍስ እንዲሁም በዲፕሬሽን ምክንያት ሪፍት ቫሊው ፍሎሩ በውስጥ በኩል የተገናኘ ነው የሚለን። ኦኬ ቮልካኒክ ሮክ ፍሉቪያ ሉካስተሪን ዲፖዚት ከቨር ዘ ፍሎር። እንግዲህ በሴኖዞይክ ኢራ ኳተርነሪ ቮልካኒዝም ኤንድ ዲፖዚትን አይተናል። በሴኖዞይክ ኢራ የመጨረሻው የተከናወኑ ኢቨንቶች ኳተርነሪ ቮልካኒዝም ኤንድ ዲፖዚሽን ነው። ስለዚህ ይህ ደግሞ ዲፖዚሽን በኢትዮጵያ ምንድነው በሪፍት ቫሊ ሌኮች አካባቢ ላይ
ምን ዲፖዚት አድርጓል ማለት ነው። ምኖችን ቮልካኒክ ሮኮችን፣ ፍሉቪያ፣ ሉካስትሪን የተባሉ ዲፖዚት ተደርጓል ማለት ነው በእነዚህ ሌኮች። in many place numerous volcanic domes, hills, cinder cones rise from the floor ማለት ነው። ከነዚህ ከሪፍት ቫሊ ፍሎር ላይ ነው ማለት ነው እነዚህን የምናገኛቸው። ኦኬ በሴኖዞይክ ኢራ ተሸርሽረው ወደ ሌኮች ዲፖዚት ስለሆኑ ማለት ነው። ኦኬ attitude in the floor range of 100 to 125 meter below sea level at Dalol depression to high 2000 meter above sea level in the lake region. እንግዲህ ሪፍት ቫሊ ሲስተሙን ስናይ ከዳንከል ወይም ዳሎል ዲፕሬሽን 125 ሜትር ከባህር ጠለል በታች እስከ 2000 ሜትር above sea level ያላቸው ከፍታ ያላቸው ቦታዎች ሌክ ሪጅን አካባቢ ሌኮች የሚገኙበት አካባቢ እስከ 2000 ሜትር ከፍታ ያለው መሬት እናገኛለን። ስለዚህ ዝቅተኛም በጣም ከፍተኛ ባይባልም ከፍተኛ ቦታዎችም አካቷል ማለት ነው የኢትዮጵያ ሪፍት ቫሊ ሲስተም። ኦኬ ቦንዲንግ ስካርፕመንት አር ኦልሶ ቫሪንግ ሃይት። እንግዲህ ከዳርና ከዳር የከበቡት ምኖች ሃይላንዶች ከፍታቸውም ይለያያል ይለናል። from the floor the end of the escarpment the height vary from 2000 to 1500 ሜትር እስከ 2000 እስከ 1500 ሜትር ያላቸው ከፍታ ያላቸው ቦታዎች ከበውት ይገኛሉ ማለት ነው ሪፍት ቫሊ ሲስተሙ። ኦኬ the climate also vary በሪፍት ቫሊ ሲስተም ውስጥ climate also vary from warm, hot and dry to cool and moderate most condition result in variation of social and economic life. ያ ብቻ አይደለም በክላይሜትም የሪፍት ቫሊ ሲስተሙ በክላይሜቱም ይለያያል ይነናል። በጣም ዋርም የሆነ ሞቃት የሆነ ደረቅ የሆነ ቦታም አለ፣ እንዲሁም ኩል የሆነ ሞደሬት ለመኖር ምቹ የሆነ ቦታ አለ ማለት ነው። ስለዚህ በዚህ ምክንያት ክላይሜት ቼንጅ በማድረጉ ምክንያት ኢኮኖሚክ ላይፍ ሲስተሙ የተለያየ ነው ማለት ነው። በሪፍት ቫሊ ሲስተም ውስጥ ሆነው አግሪካልቸር የሚጠቀማሉ። ሪፍት ቫሊ ሲስተም ውስጥ ነው ፓስቶሪያል ሲስተም ወይም አርብቶ አደር የሆኑ ማህበረሰቦችን እናገኛለን ማለት ነው። ይህ ከክላይሜቱ አንፃር ነው ማለት ነው። ኦኬ there are place which are desolate or uninhabited. እንግዲህ የሪፍት ቫሊ ሲስተም ምን ቦታዎችን ይዟል? የመጀመሪያው የሰው ልጅ ጭራሽ የማይኖርባቸው ቦታዎችንም ያካተተ ነው። ይህ ፕሌት ለመኖር እጅግ በጣም የማይመቹ ቦታዎችን ያካተተ ነው። እንዲሁም and sparse inhabited by pastoralists ስፓርስሊ ወይም የተበታተነ የሆነ አሰፋፈር ያለው በጣም ብዙ ህዝብ የሌለበት ቦታዎችንም አርብቶ አደሮችንም እናገኛለን። where as the other part of the people practice some rain-fed agriculture. ሌሎች ደግሞ እንደዚሁ በሪፍት ቫሊ ሲስተም ውስጥ የሚገኙ አግሪካልቸር rain-fed agriculture የሚጠቀሙ እንደዚሁ አሉ ማለት ነው። ዝናብ የሚጥልባቸው አካባቢዎች ዝናብን በመጠቀም አግሪካልቸርን ወይም ግብርናን ማከናወን የሚችሉ ኮሚኒቲዎችን እናገኛለን ማለት ነው። ኦኬ ሪፍት ቫሊን እንግዲህ ለሶስት ከፍለን በዋናነት እናያለን። the rift valley is subdivided into 3 physiographic region. የመጀመሪያው አፋር ትሪያንግል፣ ሁለተኛው the main Ethiopian rift valley፣ ሶስተኛው ዘጨው ባህር ሪፍት ቫሊ ብለን አንድ በአንድ ሶስቱን ፓርት እናያለን። ኦኬ በመጀመሪያ የምናየው አፋር ትሪያንግል የሚለው ነው። አፋር ትሪያንግል እንግዲህ ስዕሉ ላይ ቀደም እንዳየነው ትሪያንግል የሰራ ሪፍት ቫሊ ነው። ለዛ ነው አፋር ትሪያንግል ያልነው። ይህ ፓርት እንግዲህ is the largest and widest part of rift valley. የሪፍት ቫሊውን በጣም ትልቁና በጣም ሰፊው የሆነ ሪፍት ቫሊ ነው ማለት ነው። ከኢትዮጵያ ሪፍት ቫሊ አፋር ትሪያንግል ፓርት ማለት ነው። ሜክ አፕ 54% of the rift valley area. የኢትዮጵያን ሪፍት ቫሊ ቦታዎች 54% የሚሸፍን ነው ማለት ነው ይህ አፋር ትሪያንግል። it is bounded by high western and eastern escarpment in the west and the east. እንግዲህ ይህ አፋር ትሪያንግል በዌስት እና በኢስት በዌስተርን በኩል እና በኢስተርን በኩል በከፍተኛ ቦታዎች የተከበበ ነው ይለናል ወይም ቦንድድ የተደረገ ነው ማለት ነው። and by Afar and Aisha Horst in the north east. በኖርዝ ኢስትም እንደዚሁ በአፋርና በአይሻ ምን የተደረገ ነው የተከበበ ነው ማለት ነው የሚገኝ ነው ማለት እንችላለን። ኦኬ ሌላው እንግዲህ morphology of Afar depression
triangular shape lowland where elevation drop uniformly from approximately 1000 meters in the southwest to below sea level in the north Dankel depression እንግዲህ ይህ አፋር ትራያንግል አፋር ዲፕሬሽን ያካተተ ነው በአፋር ዲፕሬሽን አማካኝነት ነው በዲፕሬሽን አማካኝነት ነው ሲጀመር ትራያንጉላር ሼፕድ የሆነ ላውላንድ ሊፈጠር የቻለው እንዲሁም ደግሞ ኤሊቬትድ ከፍተኛ ቦታዎች የምንላቸው ደግሞ በአፋር ትራያንግል ላይ ዩኒፎርም የሆነ ኤሊቬትድ ነው ያላቸው ያ ማለት አፕሮክሲሜትሊ አብዛኛው 1000 ሜትር ከባህር ጠለል በላይ ያላቸው በሳውዝ ዌስት ያለው ፓርት የአፋር ትራያንግል ፓርት 1000 ሜትር ከባህር ጠለል በላይ ኤሊቬትድ ያለውን መሬት እናገኛለን እስከ 2 below sea level ከባህር ጠለል በታች ያሉ ቦታዎችንም እንደዚሁ እናገኛለን በኖርዝ በኩል ዳንከል ዲፕሬሽንን ማንሳት እንችላለን ማለት ነው and in the east በኢስት በኩል ደግሞ where the shores of the ሌኮችን እናገኛለን አሴል fluctuated at around 125 meter below sea level represent the lowest subsequental point of African continent እንግዲህ በጣም ፍላክቹዌትድ የሆነ በጣም ዝቅተኛም ቦታን የምናገኝበት አፋር ትራያንግል ማለት ነው ይህ ዝቅተኛ ቦታም በአፍሪካ ራሱ ሞስት በጣም ላውስት ፖይንት ከሚባሉት ውስጥ ነው ማለት ነው 125 ሜትር ከባህር ጠለል በታች አፋር ዲፕሬሽን ኦኬ ሌላው እንግዲህ እዚህ አፋር ትራያንግል ላይ የምናገኘው the area is generally low altitude እንግዲህ ጀነራል አቨሬጅ ስንሰራ እዚህ አፋር ትራያንግል በጣም ዝቅተኛ ቦታ ነው የምናገኘው ማለት ነው ያ ማለት ከ300 እስከ 400 ሜትር above sea level አቨሬጅ ሲሰራ እስከ 300 እስከ 700 above sea level ብቻ ነው ከባህር ጠለል በታች 300 እስከ 700 የመሬት ከፍታ ብቻ ነው ያለው ያ ማለት ደግሞ ከ1000 በታች ከሆነ ላውላንድ ብለን ምን ይዘው The depression hosts one of the most hostile environment on the earth. እንግዲህ ዲፕሬሽኑ በጣም ሆስቲል የሆነ environment ነው ያለው በጣም ለመኖር የማይመች የሆነ በጣም አስቸጋሪ የሆነ environment አደገኛ የሆነ environment ማለት እንችላለን ያ ማለት maximum temperature can exceed 50 degrees Celsius during the summer wet season በበጋ ወቅት 50 ዲግሪ ሴልሺየስ ድረስ የሚደርስ ሞቃት ነው ያለው ማለት ነው በአፋር ትራያንግል ላይ በጣም ሃርሽ የሆነ ክላይሜት ነው ያለው ማለት ነው በጣም አደገኛ የሆነ እንግዲህ ሌላው ደግሞ በዚህ በአፋር ትራያንግል ዳሎል አት ኖርዘርን ቲፕ ኦፍ አፋር በአፋር በኖርዝ ፓርቱ ዳሎልን እናገኛለን በቲቪ አይታችሁት ይሆናል በጣም ለእይታ የሚማርክ የሆነ ቦታ ነው ዳሎል ማለት ኦኬ characterized by faulting depression carbon volcanic hill active volcano volcanic ridge lava held and low lava platform እንግዲህ በአፋር ትራያንግል ላይ በጣም ብዙ ነገሮችን ነው የምናገኘው በብዙ ነገሮች ካራክተራይዝ እናርጓል ፎልቲንግ ዲፕሬሽን ይገኛል በዚህ በአፋር ትራያንግል ያ ማለት ግሬፕሶችን እናገኛለን ቮልካኒክ ሄሎችን እናገኛለን አክቲቭ ቮልካኖችን እናገኛለን ቮልካኒክ ሬንጆችን እናገኛለን ላቫ የቀለጡ ሮኮችን እናገኛለን ቮልካኒክ ስንል እሳተ ገሞራዎችን የእሳተ ገሞራዎች ምን ሂል የእሳተ ገሞራዎች የተወሰነች ከፍተኛ ቦታ ፎልቲንግ ዲፕሬሽን ስንል ደግሞ የሰመጡ ቦታዎችን እናገኛለን አክቲቭ ቮልካኖችን እናገኛለን ኢቭን ኢፍ እየተንተከተኩ ያሉ እሳተ ገሞራዎችን ጭምር እናገኛለን በዚህ በአፋር ትራያንግል ማለት ነው ሌላው ፊውቸሩ ሌኮችም ይገኛሉ ሌክ አቤ አሰሌ አፍሬራ የተባሉ ሌኮች በዚህ በአፋር ትራያንግል ውስጥ የሚገኙ ናቸው occupy some this basin ሌላው the prominent feature in this region is Dankel depression or ኮባር ሲንክ እጅግ በጣም በዋናነት የሚታወቅበት በዚህ አፋር ትራያንግል ላይ ዳንከል ዲፕሬሽን ነው ወይም ዳሎል ነው ኮባር ሲንክ የተባለው ስፍራ እጅግ በጣም ዝቅተኛ ቦታ ነው እጅግ በጣም ላይን የሚማርክ የሆነ ቦታ ነው ማለት ነው ይህ ዳንከል ዲፕሬሽን ኦኬ ሌላው በአፋር ትራያንግል የምናገኘው ደግሞ separated from the Red Sea by 200 meter high and land barrier much of lies below sea level
ሌላው ደግሞ በሬድ ሲ የሚለየው ምንድነው ከ200 ሜትር ከፍታ በሆነ መሬት ላይ ይለያያል ማለት ነው። Okay, the larger part of this covered by thick and extensive salt of plain. ሌላው አፋር ትራያንግል ደግሞ በምን ከቨር የተደረገ ነው? በጣም አብዛኛው ፓርቱ በጨዋማ በሆነ ሜዳዎች የተሞላ ነው ማለት ነው። እንዲሁ አፋር ትራያንግል ላይ ስትሄዱ ሳልት እንዲሁ መሬት ላይ እንዲሁ ፈሶ ይገኛል ማለት ነው። በጣም ብዙ ካሬ ሜትሮችን ሸፍኖ ይገኛል ማለት ነው ይህ ጨው ማለት ነው። ኦኬ ሌክ አሴሌ ኤንድ ሌክ አፍሬራ ኦኩፓይ ዘ ላውስት ፓርት ኦፍ ዲስ ሰንከን ዲፕሬሽን። ከሰንከን ዲፕሬሽን እነዚህ ሌኮች በጣም ላውስት ፓርት ላይ የሚገኙ ናቸው። ዘ አፋር ትራያንግል ኢዝ ጀነራሊ ሆት ኤንድ ድራይ። እንግዲህ አፋር ትራያንግል ጀነራሊ በጣም ሞቃትና ደረቃማ ቦታ ነው ብለን ማጠቃለል እንችላለን። ኢኮኖሚክ ሲስተሙንም ስናይ the economic important salt extraction, irrigation along the Awash River and electric potential from geothermal energy. ኢኮኖሚክ ኢምፖርታንቱን ስናይ ይሄ አፋር ትራያንግል ምን ነገሮችን ኢኮኖሚካሊ ሊሰጠን ይችላል ስንል በዋናነት ሳልት ኤክስትራክሽን ነው። ሳልትን ለማውጣት በጣም ሳልት በሽ ነው ብለናል። በአፋር ትራያንግል ሳልት ማግኘት እንችላለን። ሌላው ደግሞ ኢሪጌሽን መጠቀም እንችላለን። አዋሽ ሪቨር እንግዲህ ይፈሳል በአፋር ትራያንግል። አዋሽ ሪቨርን ተጠቅመን ኢሪጌሽን የመስኖ ልማትን ማልማት እንችላለን። ሌላው ደግሞ ኤሌክትሪክ ፓወር ማመንጨት ይችላል። ኤሌክትሪክ ፓወር የሚያመነጨው እንዴት ነው? በጂኦተርማል ኢነርጂ። ጂኦተርማል ኢነርጂ የምንለው በንፋስ ኃይል ማለት ነው። ንፋስ አካባቢ በጣም ኃይለኛ ንፋስ ያላቸው አካባቢዎች ምን አላቸው? የሆነ የንፋስ ጂኦተርማል ኢነርጂ ይገጠምላቸውና ኢነርጂ ያመነጫሉ ማለት ነው። በንፋስ አማካኝነት ይሽከረከራል። ያ ሲሽከረከር ኢነርጂ ያመነጫል ማለት ነው። ኦኬ አፋር ትራያንግልን ጨረስን። ቀጣይ ፓርት የሚሆነው ሜን ኢትዮጵያን ሪፍት ቫሊ ሲስተም ነው። ማዕከል ላይ የምናገኘው የሪፍት ቫሊ ሲስተም ነው። ወደ ሴንትራል ፓርት ስንመጣ ማለት ነው። እንግዲህ ይህ ደግሞ it refers to the narrowest belt in the Rift Valley extended from Awash River in the north, Lake Chamo in the south. እንግዲህ ይህን ሜን ኢትዮጵያን ሪፍት ቫሊ ስንል ከአዋሽ ሪቨር ከኖርዝ ተነስቶ እስከ ጫሞ ድረስ ያለና በጣም ናሮስት ነው፣ በጣም ጠባብ የሆነች ቦታ ነች ማለት ነው። ቀጭን የሆነ ሪፍት ቫሊ ሲስተም ነው ማለት ነው ሜን ኢትዮጵያን ሪፍት ቫሊ ሲስተም የምንለው። ኦኬ ሌላው ደግሞ bounded by the western and eastern escarpment፣ በዌስተርን እና በኢስተርን ተራሮች የተከበበ ነው። west of the exception of አርባ ምንጭ area the bounding escarpment are generally low። ከአርባ ምንጭ ኤሪያ በስተቀር በሌሎቹ ቦንድድ የተደረገው እስካርፕመንት ላው ነው ይለናል። it is the narrowest and highest፣ በጣም ጠባብ ነው ግን ደግሞ ሃይስት ነው ይለናል። በጣም ማለት ናሮስት ስንል ሪፍት ቫሊው ጠባብ የሆነ እንትን ያለው፣ ሃይስት ስንል ደግሞ ኤሊቬሽኑ ስናየው ከፍ ያለ ነው ማለት ነው። ሃይስት ይሆናል። it has an average width 15 up to 18 ኪሎሜትር ከ50 እስከ 80 ኪሎ ሜትር ዊድዝ ብቻ ነው የሚሸፍነው። ኤንድ ጀነራሊ ኤሊቬሽኑን ስናይ ግን ሃይስት ያልነው ኤሊቬሽኑ ከ1000 እስከ 2000 ሜትር ከባህር ጠለል በላይ የሚሸፍን ቦታ ነው ማለት ነው ይህ ሜን ኢትዮጵያን ሪፍት ቫሊ ሲስተም። ስለዚህ ኤሊቬትድ ነው ማለት ነው፣ ሃይስት ነው ማለት እንችላለን በኤሊቬሽን። the floor of main places dilated by cinder cones and volcanic mountain። እንግዲህ ይህ ቦታ በምን የተሸፈነ ነው? በሲንደር ኮን የተሸፈነው እንዲሁም በቮልካኒክ ማውንቴኖች የተሸፈነ ነው ማለት ነው። ኦኬ the big one including ማውንቴን ፈንታሌን እናገኛለን በዚያ አካባቢ። ቦስቴ ጉዳ ኒር አዳማ፣ አለቱ ኖርዝ ኦፍ ሌክ ዝዋይ ኤንድ ጨቢ ኖርዝ ኦፍ ሌክ ሐዋሳ። እነዚህ ሁሉ በሜን ኢትዮጵያን ሪፍት ቫሊ ሲስተም የሚገኝ ነው ማለት ነው። ኦኬ because of altitude the lake region of the main Ethiopian rift generally milder and wetter the wettest ብለን ልንገልጸው እንችላለን። ይህ ሜን ኢትዮጵያን ሪፍት ቫሊ ሪጅን ስንል ሌክ ሪጅን ብለንም መግለጽ እንችላለን። ቀዝቃዛው የሆነ ሪፍት ቫሊ ሲስተም ነው ማለት ነው። አልቲቲዩዱ ከፍተኛ ስለሆነ ቀዝቃዛ ነው ማለት ነው ይህ ቦታ። ሌላው ደግሞ ሂር ሬንፊድ አግሪካልቸር ኢዝ ፕራክቲስ፣ ቀዝቃዛ ኤሊቬትድ ስለሆነ ሬንፊድ የሆነ አግሪካልቸሩን ማከናወን ይቻላል ማለት ነው በዚህ ሪፍት ቫሊ አካባቢ። ኦኬ አዘር ሪሶርስ ቤዝድ ኢንክሉዲንግ ሪክሬሽን ቫልዩ ኦፍ
the lake agricultural importance of some streams and lakes geothermal energy potentials እንዲሁም ደግሞ ለምን ሊያገለግል ይችላል ይሄ ቦታዎች በጣም ለሪክሬሽን ለመዝናናት ምቹ ነው በጣም ብዙ ሌኮችን ይዟል ስለዚህ እነዚህ ሌኮች ለመዝናናት ምቹ ናቸው አግሪካልቸርም ማከናወን ይቻላል ያ ብቻ አይደለም ጂኦተርማል ኢነርጂም አለው ማለት ነው ኦኬ ሌላው የመጨረሻ ፓርቲ ሆነው ዘጨው ባህር ሬፍት ቫሊ ሲስተም ነው የሬፍት ቫሊ ሲስተም ፓርት ጨው ባህር የምንለው የመጨረሻው ፓርት ነው this is the smallest and the southern most part of the rift valley በሳውዘርን በኩል የሚገኝ ነው በጣም ስሞለስት ነው በጣም ትንሹ ከሬፍት ቫሊ ትንሹ የምንለው ፓርት ነው ጨው ባህር ሬፍት ቫሊ ሲስተም የምንለው ምንም ነገሮችን ይዟል ስንል ጄሲክ ሃይላንድ ኦፍ ኮንሶ and the surrounding ሃይላንድ separate it from main Ethiopian rift valley the north እንግዲህ ጄንሴን ሃይላንድ በኮንሶ በኩል ሰራውንዲንግ አድርጎት ይገኛል እንዲሁም ሃይላንዶች ከሜን ኢትዮጵያን ሪፍት ቫሊ ወይም ሌክ ሪጅን ካልነው ከሁለተኛው የሪፍት ቫሊ ፓርት የሚለየው ይሆናል ማለት ነው በኖርዝ በኩል ኦኬ ካራክተራይዝድ ፊውቸሩን ስናይ ምን ነገሮች ለየት ያሉ ፊውቸሮች አሉን ስንል this region is broad and shallow depression ሰፋ ያለ ነው shallow depression እናገኛለን which is marshy area covered by tail grasses በጣም ረዣዥም በሆኑ ሳሮች የተከበበ ነው ወደ በተለይ ኢንቱ ሰገን እና ዌቶ ስትሪም ስንሄድ በጣም ትላልቅ ሳሮችን እናገኛለን ማለት ነው ኢቭኒፍ ነጭ ሳር የሚለውን ነጭ ሳር ፓርክን ማየት እንችላለን በዚህ ሪፍት ቫሊ ሲስተም ውስጥ